ይኸውት እስኪ የእኔን ግርማ ሞገስ ይዩት ይዩት። እንዲህ ራሱ ስል ይደብረኛል ቦታው ራሱ። ስሚ የሆነች አንድ ጥቁር ሸሚዝ አለች። ዛሬ 5ኛ ቀኗ መለበሷ ነው እና 5ኛ ቀኗ ማለት ነው። እንግዛለታ ትራንስፈር ላድርግለት እንሂድ ይቻላል። ብንገዛለትም ኖርማል ነው። እኔ ያለው ልክፈል እንዴ ሰዎች ምናምን ጊዜ ልምጣ የሚያወሩ እንዴት ነው ጸጉርህ ምናምን ነገር እንዳነጋኝ በእርግጠኝነት ለሙሉ ጸጉር አለመከብ ነው። ጸጉር ቤት ሄደ ማለት ነው። አረብ እንኳን እንደመጣችሁ የምር ልንገርሽና ማለት ነው። አሁን ጸጉር ቤት ሄዶ የሙሉ ጸጉር አይከፍልም። ሄደበት እኮ ነው ገብቷል። በምላጭ እናቱ ናት ምትላጭው እንደ አራስ ቤት ህጻን ልጅ ሰው የ3 ወር ቤት ህጻን ልጅ። ይቅርታ ወይ በኋላ ትላላጣላችሁ። መላላጡ ለምን ነበር የፈለኳችሁ? ፍቅር ናፍቀኝ ነበር ደግሞ እውነት። እሺ ስምኝማ፣ አንደኛ ነገር ቀበቶ በደንብ ጠበቅ አድርገው ብራዘር። ምን ነው አትጨምር፣ ችግር የለም አትጨምር። አይ መንገድ ላይ እንትን እንዳትል ብዬ ነው፣ እንዳትበላሽ ብዬ አስቤ ነው። ባናና ባናና እየበላ ነው። እንደዚህ አይነት አሁን ከይቅርታ ጋር ኮስተር በል አቢ ከነዛ ህፃናቶች ጋር ማለት ነው እኛ የሆነ የምናወራው ነገር አለ። እስከዛ እየተጫወክ ጠብቀን ከልጆቹ ጋር ቁም ነገር ልናወራት ነው። እሷን መስማት የለብህም ልጅ ስለሆንክ ማለት ነው። አዋቂ ሲያወራ ምን ግማሽ ጎን አለ ጭራሽ ግማሽ ጎን አይደለም እኮ ሙሉ የሆነው ነው። ግማሽ ጎን እኔ እናንተ ግን ትንሽ ወፍረናል እና እንስጠው። ግማሽ ጎን እኮ ናት አለ። ከዚህ በኋላ ግራ ጎኔም እንዳትላል። ግራ ቀኝ የለህም በቃ ግማሽ ጎን አይባልም። ንግግርን አስተካከል እንጂ። ለማንኛውም አሳዝናችሁ ነው በጣም። በነገራችሁ ላይ እኔ ያው ሰሞኑን እንደዚህ እንደተቃጠልክ አልገባኝም ነበር። አይዞህ እሺ። በጣም ያሳዘንከኝ። አይ ምን አለ መሰለህ፣ ማን ነው ፍቅርን ደግሞ በየቦታው የምትገልጽልኝ ነገር በጣም ነው እንትን የሚለኝ። ደስታ ሰሞኑን እንዴት እንደሆነ አይተሃል አይደለ? ባጣ ቆይሽ ማን ደስታ ነገር በልብ ነው። ኖ እዩኝ አይደለም ስማ፣ እኛ ቢያንስ ብዙ ነገር እንትን የምንል ሰዎች ነን። ሰሞኑን እንዴት ሲሆን እንደነበር አይተሃል አንድ ነገር ልንገራችሁ ፋሚሊዎች፣ የጸጉር ቤት ሲገባ ለጸጉር ብቻ አይደለም ከዚህም ጭምር ነው። እያያችሁ የጅብ ቆዳ ነው የሚመስለው ደግሞ። ለማንኛውም የሚሄድብን ነገር ልንገርህ፣ ምንም የሚጎዳ ነገር አልነበረም። የሚጠቅመን ነገር እንደዚህ ፒትልስ ነገር እስካንገጥ ለምን እንዳይታይ አንገት ምናምን እንዳይታይ ችግር የለውም። ፊትህ ምንም አትልም። አንቆ ቢደፋኝ ማን አንቆ የዘገየ ነው አይደል? አንተ ሰው አይጠበቅብህም ማለት ነው። አንተን አንቆ ለመድፋት ፒትልስ ይበቃል። ማፋችሁ ስከፍቱ ውስጣችሁ ኧረ ምንም አንታይም። እኛ ምን ተገፍቶ የተለቀቀ አይደል እንዴ? አሁን አንተ ይሄ ልጅ ማለት ነው ወይኔ ቆንጆ ካልተኮሳተረበት እንትን አይደለም። ስሚ አሁን ምን ማድረግ እንዳለብን ነገርለሽ። እሺ እሱን ከልጆች ጋር የተጫወተ ቸኮሌት እንግዛለት እና ሱዚ የሚባል ነገር ነበር እኮ እንደዚህ እያሉ የሚጫወቱ ለሴቶች ነዋ። እና እሱ ሪላክስ። አብርሃም ደግሞ ረፍ መስራለሽ። ስሚኝ እኔ ቆንጆ ወንድም ገበየው እናውረታል። አውሮፓ ያለ ሰው እንዴት ባናና ማስቲካ ይንካል እንዴ? ባናና ቢሆን ጥሩ አይደል እንዴ? ፉትቦል ነው የበሉትን ስለሚያውቁ። ወይኔ ጉዴ! እኔ ያኔ እንኳን ላደኩበት እንዴት እንደሚቆጨኝ እንኳን በዚህ ዘመን። ለማንኛውም ድንግል ያቢ በምን ነው ግን ድንግል አይደርሳም እኮ ነፍሱ ተጨነቀ። ኧረ ትንሽ ወረድ በይለት። አንድ ቀን ግን ማለት ነው አንድ ቀን ግን እንደዚህ ሲያቅብ ተሸክመው እንዳትሮጥ። ስማ ተንጠልጥሎ እንዲህ እያለ ሲሄድ ይታያል። ለማንኛውም ደስታ ጨርሱ። ሌላ ይላችሁ ባሉበት ቁም ነገር ለማውራት ይከብዳል። ለምን ነገር ከነገ ወዲያ አይደለም አብርሃም፣ ለእሷ ቁም ነገር ማለት በ3 ወር አውሮፓ የሚወስዳት ነው እንዴ? ነው እንደዛ ነው እንዴ? ተረዳት እንጂ ብዙ አትናደጂ። ያው ሰሞኑን የነበረውን እስቲ ሰላም ግቢ
ሌላ ምን ይባላል? በጉራግኛ እግር እንዲያፈር የሚባል ነገር አለና ሰላም ግቢ ለምን ማለት ነው። ሰሞኑን ከዚሁ ከአዲስ አበባ ሳትወጣ ደግሞ ስትቀር አያናድርም? አረ ምን አዲስ አበባ አንተ ገጠር አይወስዳትም እንኳን አውሮፓ። አረ ተው እሺ ወንድሜ፣ ለማንኛውም ጉራህን አረጋጋው። በህዝብ መኪና ጋቢና ራሱ ያስቀምጣል። ሰሞኑን የነበረውን ነገር ስለማቅ ሪላክስ እያደረኩ ምን መሰለህ፣ የትኛዎቹ ነው እያልኩኝ ነበሩ። ወይም በእናትህ ብድር ምናምን ወይ ቤት ገብቶ ፈጣሪ እንደሚያመሰግን ነው የሚሰማኝ። ለመስ ከኛ ጋር መቆሙ ነው ምን ለምን ትላለህ? ሱስ አለብን ጥቅም አለ ሺሻ የሚስባል ኧረ የምር የሆነ ነገሩ ጌታን ዝም ብለህ ሾፋር እንትን እኮ ፊቱ አያስቆይም ነው ለማየት ግን ወይኔ የሚገፋ ፊት ገፍተናል። ምን ሆነ ነው እንትን ላንሳል ጭራሽ እየወረሩ ሰው የሆነ ነገሮች የምር እውነት ምን አውሮፓ ያለ ሰው ጸጉሩ ለስላሳ እንደሆነ ነው የምናውቀው። በቢራ ነው የሚታጠበው። ምን ሰጥ ያለሽ ለቃ ማጠቢያ ኤክስፖርት ያደርጉለታል። ባይዘው ሩታን በሱ ይተባበራታል። እቃ የምታጥበት አታጣም በሽቦ እንደሴት ኦኬ ከዚህ በላይ ስርዓቷን ቼክ እያደረገችሽ አይደለም። ማን አክብሯት ነው? ማን ወንድ እሱ ነው ይጫወት። አንተ ወንድ የተጫወትክ ነው የተጫወትክ ነው። እዚህ ሀገር እንደዚህ ሰዓት መንገድ ላይ ነው የገዛሽው? ቤንቴን ማለት እንደዚህ በልጅነታችን ማለት ነው። ስማኝ እንደዚህ ተደርጎ ኧረ ይሄ የሚበራው ጌም እኔ እገዛልሃለሁ። አልገባንም። ምናልባት ጨረሳችሁ? ስለዚህ ሰዓት ላስረዳቸው እናስረዳቸው እንዴ ማስረዳት አንዳንዴ እሱም ያው ምን አለ መሰለሽ ታውቂያለሽ የሰዓቱን ነገር ማለት ነው። ሁሌም ባየሁት እንዴት እንደማመሰግናት ይህንን ሰዓት ባየሁት እኛ ወርቅ አልብሰን ምን ብለን አውሮፓ እነስዳለን በ3 ቀን አንድ ራቅንቦሽን በየወ ሌብነት አለበት። ኧረ ይሄ መተተኛ ነው መሰለኝ። ያዘው ልንገርሽ ለእናንተ ትተነዋል። ልጁ ምን አለ መሰለኝ ይቅርብኝ ነገር አድርጎት ይሆናል። ነክቶታል እኮ ምን ሆነ ነው ነክቶታል እኮ ያነሳው ብዙ ነገር አውራ። አንቺ ግን ከዚህ ጋር እንሽ ጋይስ ለምን ጫት ይመስለውና ደግሞ እዚህ ገረጣ እያለ ይገኝብናል። አንተ ይቅጠል ነው ይሄ ኖርማል የኢትዮጵያ ቅጠል ነው። ይሄ የኢትዮጵያ ኖርማል የኢትዮጵያ አሁን እንደዚህ አይነት ወሬ ማውራት ምን አስፈልገ ምን እንደው ያውቃል። እኔ እናንተ አንዴ ረመድ ብለን ግርማ ሞገሳችን እናሳያቸው። አንዴ ተመልከቱ። ወንድ ማለት እንዲህ ነው፣ ሴት ማለት እንዲህ ነው። እንዴት እንደምናምር የኔ ግርማ ሞገስ ወንድ እናንተ መመልከት ትችላላችሁ። እነሱ ግን እንደዛ መራመድ አይችልም። ሩታ ራሱ ነቁመት ተልጠዋለች። አንተ ስላልከኝ እንደዚህ ሜዳ እኛ ጋር ሊደርስ ሲል አረገው ማለት አይደለም። ሁለቱ አብረው ቢሄዱ ሁለት ሞዴሊንግ ሴት ነው የሚመስሉት እና ኖርማል እየተደማመጣችሁ በጣም አስባችሁበት ምናምን በጣም ስራዬ ብላችሁ ራሱ በጣም ከቻልክ ከዚህ በኋላ ማለት ነው የምር ሁለተኛ ማስቲካ እንዳበላ የምር እንዳይለመድ እንትን አልኩኝ። በዚህ ኤክስፔሪንሱ ቤቴ ፎጣ አለ፣ ብርድ ልብስ እያደረኩ ታጥበዋለሁ። አይ ድረስ እንኳን
ለሌላ ጊዜ ማትደግማቸውን ነገሮች ልንገርህ። ለሌላ ጊዜ ማትደግማቸውን ነገሮች ልንገርህ። እያዳመጥኩ ነበር እስካሁን። ሩታዬ ለቀናችሁ ሌላ ቦታ ብላ ምንድን ነው የሚባለው? ማስቲካ ሌላ ለቀናችሁ ሌላ ቦታ እንሂድ። ቤት ሊወስዳት እኮ ነው። ምንም ቤት የሚያውቀው ቦታ እንኳን ይሄዳል። እኔ ቤት ነው በቃ ሌላ ወጣ ስትል ካፌ አለ። እሺ ቤቱ በጣም ነው የሚያምረው። ሻይ ቡና የሚባል ነገር አለ። ፎቶዎቹ እንዳለ ወርደዋል። ጨረሳችሁ። ከስልጣን ላይ ያወረድከኝ እኮ ነው። ፎቶ ከግድግዳው የወረደ ወንድሜ ገና ያልኩ ልጅ ነኝ። ወይኔ ሚልኪ አሳዘነኝ። አስከፋሪ የፀጉር ሙሉ ነበር ማከፍላቸው ያስጨነቀ። ለማንኛውም ብራዘር ስማኝ